ልክ ባለ ቀሚሱን ፓስተር እንዳሳየዋችሁ ሌላ ደግሞ በጣም የታዘብኩት አምልኮ ይሁን ጭፈራ ለመለየት የሚያስቸግር አንድ ብቻ አይደለም ሁለት ብቻ አይደለም በጣም ብዙ የጭፈራ የሚመስሉ ከአምልኮ ስርዓት በፍጹም የለቀቁ ቪዲዮችን ተመልክቻለሁ። ይሄ ነገር ኖ ልንለው የሚገባ ነው ብዬ አምናለሁ። እስቲ ተመልከቱት። በቤተክርስቲያን ውስጥ እንደዚህ አይነት ነገር የምታቀርቡ ቤተክርስቲያናት ወይም ደግሞ ባለራዕይ ሆናችሁ የተነሳችሁ ነብይ ነን ብላችሁ የተነሳችሁ ፕሮፌት ነን ብላችሁ የተነሳችሁ ህሊናችሁ ያውቀዋል ምን እየሆነ እንዳለ ታውቁታላችሁ። የናንተ ዓላማና የናንተ ጥቅም ምን እንደሆነ እግዚአብሔር ያውቃል። ቀን ላይ ከአንድ ሰው ጋር ስለ ነዳጅ መጨመር ስንነጋገር ነበር እና ባለፈውም ጨምሮ ነበር ያው ለምደነዋል አሁንም ደግሞ ይጨምራል የሚለውን ሐሳብ ከተነጋገርን በኋላ የወንድሜ ምን አነሳለኝ በጣም እርግጠኛ አሁንም የሚጨመረው ብር ከፍተኛ ነው እና ህዝብ ታግሶ ሲቸግረው ግልብጥ ብሎ መነሳቱ አይቀርም የሚል ሐሳብ አነሳለኝ። እንግዲህ መንግስትን የሚቃወመው እንደምትመለከቱት መንግስትን እየተቃወመ እየቀጠለ ነው። ይልቀቅ አብይ አህመድ must go አብይ አህመድ must go አብይ አህመድ must go አብይ አህመድ is a killer አብይ ደግፈውም ደግሞ እንዲሁ እንደምንመለከተው እየደገፈ እየቀጠለ ነው ያለው። ግን ግድላችሁ አትችሉትም ያልኳችሁ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ወደድክም ጠላህም ጠላት ሆነህ መቆየት አትችልም ከሆንክም ተጋልጠህ ራቁትን ያለው ግን ግድላችሁ እኛ ግን የተፈጠርንለት ዓላማ ላይ ማተኮር ይኖርብናል ብዬ አምናለሁ። ደሞ ብራዘር አምነ ብቻ አትቀርም አለ ከኃጢአት ልምምድ ትወጣለህ ከጨለማ ትወጣለህ ከአመጽ ትወጣለህ ብራዘር እዚህ ላይ ሐዋርያው ጳውሎስ እሱ አሳዳጅ ነበርኩ የእግዚአብሔርን ቤተክርስቲያን የሚያጠፋ የሚያሳድር ነበርኩ ብራዘር ነገር ግን በደማስቆ መንገድ ላይ ኢየሱስ ከተገናኘ በኋላ ሐዋርያ ሆነ ገብቷል ላይፉ ተቀየረ እንደዛ ነው ኢየሱስን ስታገኝ ነው ላይፍ የሚቀየር ህይወት የሚቀየር ከጨለማ ህይወት የምትወጣ ከአመጽ ህይወት የምትወጣ ብራዘር ለዛ ኮሮ ጸጋ የተባለው ገብቷል ለሚገባው ሰው የምትሰጠው ነገር ግን ጸጋ ይባላል ነገር ግን የማይገባው ሰው ኃጢአተኛው የሚያጸድቅ ስለሆነ እግዚአብሔር ጸጋ የተባለው ገብቷል እንደዛ ነው ይሜ በጣም ደስ የሚል አገላለጽ ነው ልጁ ሲገልጽ የነበረው እና እንግዲህ በዘመኑ ቋንቋ በዘመኑ ይጠብቀኛል ተዘጋጅቶልኛል ለማለት መብቃት ነው ትልቁ ስኬት። ለዚያኛው ስኬት ጌታ ያደርሳችሁ ያብቃችሁ በጸጋው ደግፎ በመከራ ውስጥ አጽንቶ ለዛኛው ለትልቁ ስኬት ጌታ ራሱ ያብቃችሁ። እስከዚያውም ደግሞ ከወዲህ ያሉትንም ስኬቶች ይስጣችሁ። እኔም ይሄንን እመኝላችኋለሁ ደሞም ጸልይላችኋለሁ። አሜን። ፓስተር ጌታ ኢየሱስ ክርስቶስ ዘመንን ሁሉ ይባርክ። እንግዲህ ይሄ በጣም ወሳኝና አሁን ለያዝነው ርዕሳችን እንደ እግዚአብሔር ቃል የሆነ ምክር ነው። እንግዲህ ልብ ያለው ሰው አስተዋይ የሆነ ሰው ይሄንን ትኩር ብሎ ይመለከታል ብዬ አስባለሁ። ድንገት እግዚአብሔር ለኢያሱ የተናገረውን ምዕራፍ 1 ቁጥር 5 ላይ ያለውን ላንብብላችሁ። እንደዚህ ይላል በሕይወት ዕድሜ ሁሉ ማንም አይቋቋምህም ከሙሴ ጋር እንደሆኑ እንዲሁ ካንተ ጋር እሆናለሁ አልጥልህም አልተውህም። ይህን እኮ ያለው እግዚአብሔር ቀናላ ነዳጅ ቢጨምር አንተ ምን ቸገረ? ኑሮ ቢወደድ አንተ ምን ቸገረ? ነገሮች ቢመሰቃቀሉ አንተ ምን ቸገረ? እባካችሁ እንደ ቀልድ አታሳልፉ። ይህን መጽሐፍ ቅዱስ ግዙ። ከ2 ዓመት በኋላ ይህ መጽሐፍ ቅዱስ አፕዴት ይደረጋል። ሌላ መጽሐፍ ይመጣል። አንድ ቪዲዮ አሳያችኋለሁ። የሚመጣው መጽሐፍ ምን እንደሚል አሁን ይነግራችኋለሁ። መጽሐፍ ቅዱሳችንን ቀይረውብናል። የወንጌል አማኝ ሆናችሁ ኦርቶዶክስ ሆናችሁ ካቶሊክ የትኛውን ፕሮቴስታንት እምነት ተከታይ ሆናችሁ እቺን ሃርድ ኮፒ ከቻላችሁ በብዛት ግዙ፣ ካላችሁ ጨምሩ። ከላይ የምትመለከቱት ሰው እስራኤላዊ ነው። እግዚአብሔርን እና መጽሐፍ ቅዱስን ሳይንሳዊ በሆነ መልኩ አረጋግጫለሁ ነው የሚለው። እግዚአብሔር ቃል ላይ እንግዲህ በየዘመናቱ የተነሱ በጣም ብዙዎች እንደነበሩ ታሪክ ደጋግሞ ይነግረናል እና ይሄ ብዙ የሚያስደነግጥ አይደለም። በእርግጥ ግን እንደተባለው መጽሐፍ ቅዱሳችንን ብንገዛ ሃርድ ኮፒው ቢኖረን ከሶፍት ኮፒው ይልቅ ሃርድ ኮፒው ቢኖረን እጅግ በጣም ይመከራል፣ አስፈላጊ ነው እና በየቨርዥኑ አለኝ እኔ ለምሳሌ በሁሉም የታተሙ መጽሐፍ ቅዱሶች ቢኖሯችሁ በጣም ጥሩ ነው እና ለብዙ ነገር ወጪ ታወጣላችሁ። ብዙ ማለት ማኪያቶም እንኳን ሰው ቁጭ ብሎ እኮ ይጠጣል። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ
ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያርፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር አይሁን። ደጋግሜ እንግዲህ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ዛሬም ደግሞ እንደገና ተገናኝተናል። ከትላንትና ወዲያ በሰራሁት ቪዲዮ ላይ በጣም ብዙ ሰዎች ኮመንት አድርጋችሁልኛል። እንግዲህ የምንኖርበትን ዓላማ እንድናውቅ ተነጋግረን ነበረ። ዛሬም እንግዲህ እንደምንመለከተው እኛ እንቀጥላለን፣ ምስቅልቅሎሹም ቀጥሏል። ዓለም ክፋቷን ቀጥላለች። የምናያቸው ነገሮች ማህበራዊ ሚዲያውን ያጨናንቁ ነገሮች፣ ለጆሮ በጣም የሚከብዱ የሚዘገንኑ ጆሮን ጭው የሚያደርጉ ነገሮችን እየሰማን አለን። የኑሮ ውድነቱም በዛው ልክ ቀጥሏል። ቀን ላይ ከአንድ ሰው ጋር ስለ ነዳጅ መጨመር ስንነጋገር ነበረ እና ባለፈውም ጨምሮ ነበረ። ያው ለምደነዋል፣ አሁንም ደግሞ ይጨምራል የሚለውን ሀሳብ ከተነጋገርን በኋላ የወንድሜ ምን አነሳለኝ፣ በጣም እርግጠኛ አሁን የሚጨመረው ብር ከፍተኛ ነው እና ህዝብ ታግሶ ሲቸግረው ግልብጥ ብሎ መነሳቱ አይቀርም የሚል ሀሳብ አነሳልኝ። እንግዲህ መንግስትን የሚቃወመው እንደምትመለከቱት መንግስትን እየተቃወመ እየቀጠለ ነው ያለው። መንግስትን የሚደግፈውም ደግሞ እንዲሁ እንደምንመለከተው እየደገፈ እየቀጠለ ነው ያለው። ግን ግድ የላችሁ እኛ ግን የተፈጠርንለት ዓላማ ላይ ማተኮር ይኖርብናል ብዬ አምናለሁ። እኛ የተፈጠርንለት ዓላማ ምንድን ነው? ለምንድን ነው የምንኖረው? ከሚቃወመው ጋር እየተቃወምን፣ ከሚደግፈው ጋር እየደገፍን፣ ስለ ሃይማኖት ከሚያነሳው ጋር ስለ ሃይማኖት እያነሳን፣ ስለ ሰይጣን ከሚያነሳው ጋር ስለ ሰይጣን እያነሳን፣ ወይም ደግሞ ከሁሉም ጋር እየተመሳሰልን አንዘልቀው። ትኩረት ልናደርግ የሚገባባቸውን ሁለት ሀሳቦች እንድንነጋገር ወደ እናንተ ብቅ ብያለሁ። እነዚህ ሁለት ሀሳቦች እንደ መጽሐፍ ቅዱስ ሲሆኑ ባለፈው እንዳነሳሁት እኛን ይደግፉናል፣ ያስተምሩናል፣ ደግሞ ወደ ተፈጠርንበት ዓላማ ፊታችንን ዞር እንድናደርግ ያሳስቡናል ብዬ ያመንኳቸውን እንደ እግዚአብሔር ቃል የሆኑ ሀሳቦችን ይዤ ወደ እናንተ ብቅ ብያለሁ። ከዛ በፊት ግን ባለፈው ቪዲዮ ላይ ያቀረብኩትን ባለቀሚሱን ፓስተር ተመልክታችሁ ብዙዎቻችሁ ኮመንት አድርጋችሁልኛል። በዚህ አጋጣሚ ኮመንት ያደረጋችሁልኝን እጅግ በጣም ማመስገን እፈልጋለሁ። ብዙ ፖዚቲቭ የሆኑ ኮመንቶችን ተመልክቻለሁ። እንደተነጋገርነው እንግዲህ ከስድብ በስተቀር የፈለጋችሁትን ሀሳብ መስጠት ትችላላችሁ ባልኩት መሰረት ኮመንቱን እያዩ ሰዎች የሚማሩበት የምንተናነጽበትን ሀሳብ ስታስቀምጡልኝ ነበረ። የአንድን ሰው ሀሳብ በዚህ አጋጣሚ ግን ማንሳት እፈልጋለሁ። ይሄ ወንድሜ እዚህ ዲስፕሌይ እንደማደርገው ተመሳሳይ ሀሳቦች እንደዚህ አይነት ኮመንቶችን ያቀርብልኛል። ማለት መጽሐፍ ቅዱስ ልቦለድ ነው እና እንደ ኢትዮጵያ ሕዝብ የተሸወደ የለም እና የነዚህ የአይሁዶች ድርሰት ነው የሚል ሀሳብ ነው ይሄ ወንድሜ የሚያቀርብልኝና ደጋግሜ በሱ ኮመንት ስር ሪያክት ለማድረግ እሞክራለሁ እና እኔም የሚያንጽ ነገር ለሱ ይጠቅማል ብዬ ያሰብኩትን ነገር ለማስቀመጥ እሞክራለሁ። ሌሎችም እንዲሁ ሲያደርጉ ተመልክቻለሁ። እንግዲህ እንደሚሰማኝ አውቃለሁ። በዚህ አጋጣሚ ግን ለሱ አንድ ሀሳብ በኮመንት ስር ያስቀመጥኩትን ደግሜ ማንሳት እፈልጋለሁ። እኛ መጽሐፍ ቅዱስን ስናምነው በህይወታችን ሰርቶ አይተነው ነው። ልቦለድ ቢሆን አንድ ቀን አንብበኸው ሁለተኛ ቀን ልትደግመው ትችል ይሆናል። ሶስተኛ ቀን ግን በፍጹም አትደግመው። ምክንያቱም የምታውቀው ታሪክ ነው። ጠብ የሚል ነገር የለውም። ደግመ ብታነበውም ለአንተ አይምሮ እንኳን ሊያዝናና የሚችል ነገር የለውም። ምናልባት እንደው የሚያስቅ ነገር ቢሆን ሶስተኛ አራተኛ ልትደግመው ትችላለህ። ግን አይምሮ ላይ ከያዝከው በኋላ ያንን ቀልድ ደግመህም እንኳን ለመቀለድም ለማንበብም ብዙ ኢንተረስትድ አትሆንም። መጽሐፍ ቅዱሳችን ግን እንደሱ አይደለም። ባለፈው ሳነሳ እንደነበረው ብዙ ዓመታትን አስቆጥሯል። ነገር ግን እስቲል ህይወታችንን እየሰራለ ምናልባት ይህንን ቪዲዮ እስከ መጨረሻ የምትመለከት ከሆነ ሌሎቻችሁም ይህንን ቪዲዮ እስከ መጨረሻ ከተመለከታችሁ መጨረሻ ላይ ላነሳ የምፈልገው ስለ መጽሐፍ ቅዱስ አንድ ቪዲዮ ተመልክቻለሁ። እንደውም መጽሐፍ ቅዱሳችንን በፍጹም ሊያጠፋ የተነሳ አንድ እስራኤላዊ እንደተነሳ
እሱን ቪዲዮ ተመልክቻለሁ። ከሱ አንጻር እንደ እግዚአብሔር ቃልም የምንነጋገረው ሐሳብ ይኖራል። ስለዚህ ለዚህ ወንድሜ ግን ማንሳት የምፈልገው ነገር እኛ ይሄንን በማመናችን ምክንያት በቀኑ መጨረሻ ወይም እኛ ከዚህ ምድር ጊዜያችንን ጨርሰን ስንሰናበት ያመንነው ጌታ ጋር ሄደን ሽልማታችንን እንቀበላለን። በማመናችን ምክንያት ደግሞ በማመናችን ምክንያት ምንም ይጎልብን ነገር የለም። አንተ ግን ባለማመን ምክንያት ብዙ ነገር እያጣህ እንደሆነ ይህንን በፍቅር ላሳስብህ እወዳለሁ። በማመን ምንም አትጎዳም። ባለማመን ግን አላመንክም ተብለህ ከመስመር ውስጥ ትወጣለህ። እግዚአብሔርን አላመንከውማ፣ አልተከተልከውማ፣ ለአንተ ልብ ወለድ እንደሆነ ነው የምታስበው። ስለዚህ ቆም ብለህ እንደው ምናልባት የተፈጠርኩበት ዓላማ ምን ይሆን ብለህ ራስን እንድትጠይቅ በጌታ ፍቅር ለማሳሰብ ወዳለው። ሌሎቻችሁ በጣም ብዙ ኮመንቶችን አስቀምጣችሁልኛል፣ እጅግ በጣም አመሰግናለሁ። ስለዚህ ስለ ቀሚሳሙ ፓስተር ደግሞ ምን ስትሉኝ ነበረ? አንድ በጣም የሳበኝ ሐሳብ ያነሳችሁት ምንድነው? ይሄ ሰው የሌዝቢያንን መንፈስ ወደ ቤተክርስቲያን ጎትቶ እያመጣ ነው የሚል ሐሳብ ስታነሱልኝ ነበር። በእርግጥም ይህንን መጠርጠር አለብን። ቤተክርስቲያን በፍጹም ዝም ልትል አይገባም ብዬ ነው ማስበው። እንደውም አልፎ ተርፎ ሰሞኑን ደግሞ ማህበራዊ ሚዲያችንን ያጨናነቀው በግልጽ ጌዎች ወጥተው እንዲነን ብለው እዚህ ቪዲዮ ላይ እንደምትመለከቱት ራሳቸውን የሚገልጡበት ጊዜ ላይ ደርሰናል። ለዚህ ነው ዓለም በክፋቷ እየቀጠለች ነው የምላችሁ። እናንተስ ታዲያ ለምንድን ነው የምትኖሩት? እኔ ለምንድን ነው የምኖረው? የምንኖርበትን ዓላማ ማወቅ ከዚህ ሁሉ ምስቅልቅል ያተርፈናል ብዬ አምናለሁ። ዓላማችሁን ካወቃችሁ፣ የተፈጠራችሁበትን ዓላማ ካወቃችሁ ንቅንቅ አትሉም በፍጹም። ከእግዚአብሔር ቃል መጨረሻው ላይ ቅድም እንዳልኳችሁ ማነሳላችሁ ሐሳብ አለ። የሚያጸናንን የሚያቆምንን የእግዚአብሔር ቃል እናያለን። 2 ቪዲዮዎችን በዋናነት አነሳለሁ። አንዱን ማነሳው ቪዲዮ ደግሞ ወንድማችን መጋቢና ዘማሪ ተስፋዬ ጋቢሶ የሰጠውን ምክር ተመልክቻለሁ። ከእግዚአብሔር ቃል ጠቅሶ ነው ያነሳው። እሱንም እንመለከታለን። ስለዚህ ቅድም ላነሳሁት ወንድሜ እየተከታተላችሁኝ ላላችሁ ለዚህ ቻናል ቤተሰቦችም ዓላማችን ምንድን ነው? ለምንድን ነው የምንኖረው? የተፈጠርንለትን ዓላማ እንድናውቅ ሲሪየስሊ ወደ እሱ እንድንሄድ እነዚህን 2 ሐሳቦች ዛሬ እንድትመለከቱ እጋብዛችኋለሁ። ምናልባት ሰብስክራይብ አላደረጋችሁ ብትኖሩ ደግሞ ይህንን ቻናል ሰብስክራይብ በማድረጋችሁ ቻናሉን እጅግ በጣም ትጠቅማላችሁ። ከኔ ጋርም አብራችሁኝ ደግሞ ማገልገል ትችላላችሁ። ሼር እያደረጋችሁ ልክ ቪዲዮን ስትጀምሩ ላይክ አድርጋችሁ ብትጀምሩ ደግሞ ለብዙ ሰው እንዲደርስ ታግዙኛላችሁ። ይሄ ከእናንተ ቅንነትን ብቻ የሚጠይቅ ሌላ 5 ሳንቲም ወጪ የማያስወጣችሁ በጣም ቀላሉ ነገር ነው። ለቻናሉ ግን ትልቅ ጠቀሜታ ስላለው ይህንን እንድታደርጉ አበረታታችኋለሁ። ልክ ባለቀሚሱን ፓስተር እንዳሳየዋችሁ ሌላ ደግሞ በጣም የታዘብኩት አምልኮ ይሁን ጭፈራ ለመለየት የሚያስቸግር አንድ ብቻ አይደለም፣ 2 ብቻ አይደለም፣ በጣም ብዙ የጭፈራ የሚመስሉ ከአምልኮ ስርዓት በፍጹም የለቀቁ ቪዲዮችን ተመልክቻለሁ። ይሄ ነገር ኖ ልንለው የሚገባ ነው ብዬ አምናለሁ። እስቲ ተመልከቱት። ይበቃናል። ሌሎቹንም የጭፈራዎቹን ምላቸውን ዲስፕሌይ እያደረኩኝ ግን በዚህ ሐሳብ አንድ ነገር ብቻ ተናግሬ ወደ ዋናዎቹ ቪዲዮዎች ልለፍ። በቤተክርስቲያን ውስጥ እንደዚህ አይነት ነገር የምታቀርቡ ቤተክርስቲያናት ወይም ደግሞ ባለራዕይ ሆናችሁ የተነሳችሁ፣ ነብይ ነን ብላችሁ የተነሳችሁ፣ ፕሮፌት ነን ብላችሁ የተነሳችሁ ህሊናችሁ ያውቀዋል። ምን እየሆነ እንዳለ ታውቁታላችሁ። የእናንተ ዓላማና የእናንተ ጥቅምም ምን እንደሆነ እግዚአብሔር ያውቀዋል። ግን በጣም በእርግጠኝነት የምናገረው ነገር አሁን ሰው ሁሉ እየሰለቸው መጥቷል። መድረክ ላይ የሚታየው ዝም ብሎ እንደ እግዚአብሔር ቃል ያልሆነ ስብከት፣ ተስፋ የሌለው ጫጫታ ሰው እየሰለቸው መጥቷል። አሁን ሰው ወደ ራሱ መመልከት ጀምሯል። ዓላማዬ ምንድን ነው? ለምንድን ነው የተፈጠርኩት? ትላንትና ስናነሳ እንደነበረው በቪዲዮአችን ላይ ሰዎች ሁሉ ሊጠይቁ የሚገባውን ዋናውን ነገር መጠየቅ ጀምረዋል። ስለዚህ አሁን የያዛችሁት ህዝብ ነገ ለቋችሁ ሌላ አጥቢያ ይሄዳል። ሳውንድ የሆነውን የእግዚአብሔር ቃል ያለበትን ለመስማት ሰው ሁሉ እየፈለሰ እንደሆነ እናንተም እያያችሁት ነው። ለጊዜው የምትሸውዱት ጥቂት ህዝብ ሊኖር ይችላል። ነገ ግን ሲነቃ ጥሏችሁ ይሄዳል።
ስለዚህ እናንተም የምድራዊውን ነገር የጊዜያውን ነገር አስባችሁ ለክብር፣ ለገንዘብ፣ ለዝና ብላችሁ የዘላለማችሁን እያጣችሁ ነው። ሰውንም ደግሞ በማይሆን መንገድ እየመራችሁ ነው። እንግዲህ ወዮ ለእናንተ። ሰው ግን እየነቃ ወደ ዓላማው እየሄደ እንዳለ በጣም ግልጽ ነው። ስለዚህ እህቶቼና ወንድሞቼ ይህንን ቪዲዮ ሁሉ የምትመለከቱ ለምንድን ነው የምትኖሩት? እስቲ እነዚህን ሁለት ቪዲዮዎች እንመልከት። የመጀመሪያው የማነሳው እጅግ በጣም የምንወደው በዝማሬዎቹ የተባረክንበት መልእክቶቹን ስንሰማ መሬት ጠብ የማይሉት አንጋፋው ፓስተርና ዘማሪ ተስፋዬ ጋቢሶ የሚያነሳውን ሐሳብ እንመልከት። ትልቁ ስኬት ሩጫችንን ከጌታ ጋር ጨርሰን ሩጫውን ጨርሻለሁ ለማለት መብቃት ነው። እንደ ሐዋርያ ጳውሎስ መልካሙን ገድል ተጋድያለሁ፣ ሃይማኖትን ጠብቄያለሁ፣ እምነቴን ማለት ነው። ሩጫውን ጨርሼ ከእንግዲህ ወዲህ የጽድቅ አክሊል ይጠብቀኛል፣ ተዘጋጅቶልኛል ለማለት መብቃት ነው ትልቁ ስኬት። ለዚያኛው ስኬት ጌታ ያደርሳችሁ፣ ያብቃችሁ፣ በጸጋው ደግፎ በመከራ ውስጥ አጽንቶ ለዛኛው ለትልቁ ስኬት ጌታ ራሱ ያብቃችሁ። እስከዚያውም ደግሞ ከወዲህ ያሉትንም ስኬቶች ይስጣችሁ። እኔም ይሄንን እመኝላችኋለሁ፣ ደግሞም ጸልይላችኋለሁ። አሜን። ፓስተር ጌታ ኢየሱስ ክርስቶስ ዘመንን ሁሉ ይባርክ። እንግዲህ ይሄ በጣም ወሳኝና አሁን ለያዝነው ርዕሳችን እንደ እግዚአብሔር ቃል የሆነ ምክር ነው። እንግዲህ ልብ ያለው ሰው አስተዋይ የሆነ ሰው ይህንን ትኩር ብሎ ይመለከታል ብዬ አስባለሁ። ድንገት በአጋጣሚ ወደዚህ ቻናል የገባችሁና የተቀላቀላችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ እንድትቀበሉ ዛሬም የደህንነታችሁን ዋስትና እንድትይዙ ግብዣ ላደርግላችሁ እፈልጋለሁ። እንግዲህ ፓስተር ሲያነሳ እንደነበረው ሐዋርያው ጳውሎስ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ አለ ብሎ ሲያነሳ ነበርና ሃይማኖቴ ብሎ ያለው እምነቱን ማለት ነው ብሎ አነሳ። እናንተስ እምነታችሁ ምንድን ነው? ዛሬም ልጠይቃችሁ እፈልጋለሁ። እምነታችሁ ምንድን ነው? ሐዋርያው ጳውሎስ ሃይማኖቴን ጠብቄያለሁ፣ ሩጫውን ጨርሻለሁ፣ እንግዲህ አክሊል ተዘጋጅቶልኛል ብሎ ይናገራል በጢሞቴዎስ ላይ። በሁለተኛ ጢሞቴዎስ መልእክቱ ላይ ይህንን ይናገራል። እዚህ ጋር ዲስፕሌይ እንደማደርግላችሁ። ነገር ግን አለ ሐዋርያው ጳውሎስ ለእኔ ብቻ አይደለም የእሱን መገለጥ ለሚጠባበቁ ሁሉ ነው ብሎ ለሁላችንም ይሄ አክሊል እንደተዘጋጀ፣ እንግዲህ እሱ ሩጫውን እንደሮጠ እምነቱን እንደጠበቀ ሃይማኖቱን ጠብቆ እንደተጋደለ እንደተናገረ ሁሉ እኛም ያንን ካደረገን ያ ሽልማት እንደሚጠብቀን መጽሐፍ ቅዱሳችን አስረግጦ ይነግረናል። ስለዚህ ዓላማችሁ ምንድን ነው? ሩጫችሁን እየሮጣችሁ ነው? እንደሚገባስ እየሮጣችሁ ነው? ሩጫው ግን ህግ አለው፣ ያሯሯጥ ህግ አለው። ዝም ብሎ አይሮጥም እና እንዴት እንደሮጡ የእምነት አባቶች የሮጡትን ሩጫ በዕብራውያን ምዕራፍ 11 ላይ ልትመለከቷቸው ትችላላችሁ። የሩጫውን ህግ ጠንቅቀው አውቀው ነው የሮጡት። ከዛ ስለኛ ደግሞ ምን ብሎ ጻፈ? የእምነታችን ጀማሪውንና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ብሎ እሱን ጻፈል። ስለዚህ ሩጫው ህግ አለው። እንደሚገባ እንደ ሐዋርያው ጳውሎስ እንድንሮጥ ይጠበቅብናል። እምነታችሁ ምንድን ነው? ወደ ሁለተኛው መልእክትና ሐሳብ እንሂድ። እባካችሁ እንደ ቀልድ አታሳልፉ። ይህን መጽሐፍ ቅዱስ ግዙ። ከ2 ዓመት በኋላ ይህ መጽሐፍ ቅዱስ አፕዴት ይደረጋል። ሌላ መጽሐፍ ይመጣል። አንድ ቪዲዮ አሳያችኋለሁ። የሚመጣው መጽሐፍ ምን እንደሚል አሁን እነግራችኋለሁ። መጽሐፍ ቅዱሳችንን ቀይረውብናል። የወንጌል አማኝ ሆናችሁ ኦርቶዶክስ ሆናችሁ ካቶሊክ፣ የትኛውን ፕሮቴስታንት እምነት ተከታይ ሆናችሁ እችን ሃርድ ኮፒ ከቻላችሁ በብዛት ግዙ፣ ካላችሁ ጨምሩ። ከላይ የምትመለከቱት ሰው እስራኤላዊ ነው። እግዚአብሔርን እና መጽሐፍ ቅዱስን ሳይንሳዊ በሆነ መልኩ አረጋግጫለሁ ነው የሚለው። ይሄ ሰማይ የሚባለው መንግስት ሰማይ የሚባለው ገሃነም የሚባለው ሲኦል የሚባለው ሁሉ ይሄ ምሳሌያዊ አነጋገር እንጂ ሪል የሚጨበጥ የሚዳሰስ ነገር አይደለም። ይህን ስህተት ትርጉም ያመጡት የመጀመሪያው ትርጉሞች ናቸው ነው ብሎ የሚናገረው። ኢየሱስ ክርስቶስን የዓለምና የሰውን ኃጢአት ሁሉ ለማስወገድ አልሞተም፣ ለዚህም ጉዳይ አልተሰቀለም፣ ይሄም የእግዚአብሔር ዘላለም አጀንዳ አይደለም፣ ኢየሱስ ክርስቶስም ይሄን አልተናገረም ብሎ ነው የሚያምነው። እኛ ግን እናምናለን። ጌታ ኢየሱስ ክርስቶስ የዓለምን ኃጢአት ሁሉ በደሙ እንዳስወገደ እናምናለን። መጽሐፍ ቅዱስ እጃችን ላይ ሊኖረን ያስፈልጋል የሚል መልእክት ነው
እና ያኛውን አፕዴት ሊያደርጉብን ነው ሊያጠፉብን ነው የሚል መልእክት ነው የሰማነው። ከዚህ በፊት ደጋግመን የሰማነው ጉዳይ ነው። አንድ ደራሲ ሲናገር እንደውም ምን አለ? መጽሐፍ ቅዱስን በጠቅላላ ሰብስባችሁ ብታቃጥሉ ሰዎች የጻፏቸው ሌሎች መጽሐፍቶች ውስጥ የመጽሐፍ ቅዱስ ሐሳቦች ስላሉ ተሰባስበው ሌላ የመጽሐፍ ቅዱስን ሐሳብ መልሶ መጽሐፍ ይቻላል የሚል ሐሳብ አነሳ። ሌላም አንድ ሰው ደግሞ ሲናገር የሰማሁት መጽሐፍ ቅዱሴን ከእጅሌ ነጥቀውኝ ሊያቃጥሉብኝ ወይም ሊቀዱብኝ ወይም ሊያስወግዱብኝ ይችሉ ይሆናል እንጂ አይምሮ ውስጥ የገባውን እግዚአብሔር በውስጤ ያተመውን ቃሉን ግን ሊያወጡብኝ አይችሉም በማለት ተናገረ። እና መጽሐፍ ቅዱስን የተገዳደሩ በጣም ብዙዎች ናቸው። እነሱ ጠፍተዋል። መጽሐፍ ቅዱስ ግን አሁንም ይቀጥላል። ታዲያ ምን ልትለን ነው ካላችሁኝ፣ ሁለተኛው እንድናነሳ የምፈልገው ባለፈው ጸሎትን አንስተናል። ሁለተኛው ዛሬ የምናነሳው ደግሞ መጽሐፍ ቅዱሳችሁን አንብቡ። እምነታችሁ ምንድነው ብዬ ስጠይቃችሁ ነበር። እምነታችሁን ልትለዩ የምትችሉት በመጽሐፍ ቅዱሳችሁ ነው። መጽሐፍ ቅዱሳችሁን ትኩር ብላችሁ እንድታነቡ ያስፈልጋል። እና ፈር ባለው ሁኔታ ከዚህ በፊት ሳነሳ ነበር። እህታችን ትዕግስት እጅጉ እንግዲህ ከዘፍጥረት ጀምሮ እስከ ራእይ ድረስ በመስከረም 1 የጀመረ ጳጉሜ 5 ላይ የሚያበቃ ሐሳብ ይዛ መታለች። እየቀጠለችም ነው። ወደ 70 ምናምን ቀናት ደርሷል። እሱን እየተከታተልኩ ነበርና በሱ መንገድ ልታደርጉት ትችላላችሁ። እንዲሁም ደግሞ በቤተሰብ ልታጠኑ ትችላላችሁ። መጽሐፍ ቅዱሳችሁን አንብቡት። መጽሐፍ ቅዱሳችንን እንዳናነብ በጣም ብዙ አይነት ቻሌንጆች አሉ። መጽሐፍ ቅዱስ ውሸት እንደሆነ፣ መጽሐፍ ቅዱስ ልክ እንዳልሆነ አሁን እንደሰማችሁት አይነት ዘመቻው እየቀጠለ ነው። እኛ ግን መጽሐፍ ቅዱሳችንን አጥብቀን እንድናነሳ ያስፈልጋል። ከዚህ ሐሳብ አንጻር እንደው አንድ የእግዚአብሔር ቃል ክፍል ላንሳላችሁና እንደ መጨረሻ እንደ ቦነስ አንድ ቪዲዮ የምጋብዛችሁ ይሆናል። ይህንን የእግዚአብሔር ቃል ክፍል እስቲ አብረን እንመልከት። የምናነበው የእግዚአብሔር ቃል ክፍል ኢያሱ ምዕራፍ 1 ቁጥር 8 ላይ የተጻፈው ነው። እንደዚህ ይላል፣ ጻፈው የዚህ ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድ ይቀናልሃል ይከናወንልሃል። በምትሄድበትም ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን በማለት ይናገራል። እና ምንድነው የዚህ ክፍል ሐሳብ? የእግዚአብሔርን ቃል አጥብቀ ያዘው፣ የሕጉ መጽሐፍ ከአፍ አይለይ። ይህንን ካደረግ ልታደርገው ከተጋ አይደለ? እንደዛ ነው እኮ ታደርገው ዘንድ በቀንም በሌሊትም አስበው ነው። በዚያ ጊዜ ደግሞ መንገድህ ይቀናልሃል በማለት ይናገራል። እና ባለፈው ቪዲዮ ላይ ስናገር የነበረው እንዲና እንዲያ ሆንኩኝ አትበል፣ ተንበርከክ የሚል ሐሳብ ሳነሳ ነበር። ዛሬ ደግሞ ደግሜ ላንሳ። እንደዚህና እንደዚህ ሆንኩኝ ብለህ ከምታለቃቀስ ወንድሜ የእግዚአብሔርን ቃል አንብብ፣ ልታደርገውም ትጋ። የዛ ጊዜ መንገድ ይቀናልሃል። ነዳጅ ቢጨምር አንተ ምን ቸገረ? ኑሮ ቢወደድ አንተ ምን ቸገረ? ነገሮች ቢመሰቃቀሉ አንተ ምን ቸገረ? መጽሐፍ ቅዱሳችን እንደሚናገር እግዚአብሔር ከሱ ጋር የሆነ ሰው ብርቱ ነው፣ ጽኑ ነው። ይኸው እግዚአብሔር ለኢያሱ የተናገረውን ምዕራፍ 1 ቁጥር 5 ላይ ያለውን ላንብብላችሁ። እንደዚህ ይላል፣ በሕይወት ዕድሜ ሁሉ ማንም አይቋቋምህም፣ ከሙሴ ጋር እንደሆኑ እንዲሁ ከአንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። ይህን እኮ ያለው እግዚአብሔር ነው። ታዲያ አንተ ኑሮ ቢወደድ ምን አስጨነቀ? እህቴ ምን አስጨነቀች? ታዲያ አንቺ ነገሮች ቢመሰቃቀሉ እግዚአብሔር ይህንን እየተናገረ ነው። መጽሐፍ ቅዱስን የምታምኝ ከሆነ መጽሐፍ ቅዱስን የምታምን ከሆነ የምታጠናው ከሆነ የምትከተለው ከሆነ የተናገረው እግዚአብሔር እንደሆነ የምታምን ከሆነ ትላንትና ደግሞ በሕይወት አሳይቶ አረጋግጦልህ ከሆነ ዛሬ ታዲያ ለምን ትጨንቃለህ? ወደ ዓላማ ተመለስ። እግዚአብሔርን አጥብቀህ ያዝ። ደግሜ ቁጥር 8ን ላንብብላችሁና የመጨረሻውን ቪዲዮ አብረን እንከታተላለን። እንደዚህ ይላል፣ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድ ይቀናልሃል ይከናወንልሃልም በማለት ይናገራል። እና መጽሐፍ ቅዱሳችሁን አንብቡ። የዛ ጊዜ ቃሉን ለማድረግ
ትተጋላችሁ። ቃሉን ለማድረግ ስትተጉ ደግሞ እግዚአብሔር እንደተናገረው መንገዳችሁ ይቀናላችኋል። የመጨረሻውን ቪዲዮ እንመልከት። ብራዘር ለኔ በቃ መንግስተ ሰማይ ገነት ምናምን ሲባል ጽድት ያለ ፒፕል አላ ኩሉን የበላ ስርዓት ያለው ፒፕል ምናምን የሚገባበት ነበር ይመስል ወፍ ግን ብራዘር እንደውም እዛ ያለው በቃ አመፀኛው ዱርዬው ማይገባው ምናምን እንዴ መሰለህ ትዝ ይላል ከኢየሱስ አጠገብ ተሰቅሎ የነበረው ወንበዴው እሱ ሰውዬ በቃ ዘርፏል፣ ሰርቋል፣ ገሏል ምናምን ግን አጠገቡ የተሰቀለውን ዞር አለና ኢየሱስን ጌታው ያለ በመንግስት በመጣ ጊዜ ያስበኛል። ኢየሱስ አያሳስብም፣ ዛሬ ከኔ ጋር በገነት ትሆናለህ። ገብቶሃል? ምን ለምን የፈለገ ወንበዴ ብትሆን አመፀኛ ኃጢአተኛ ምናምን ብትሆን በኢየሱስ ካመንክ የመንግስተ ሰማይ መግባት ይችላል። እንደውም እኮ ኢየሱስ እኮ በምድር እያለ የወንበዴዎች የኃጢአተኞች ወዳጅ ነበር። በዚህ ዘመን ቢኖር እንደውም ያንተ ቤስት ፍሬንድ ነበር የሚሆነው። ገብቶሃል? አንተ ነበር ጀለሱ የምትሆን። ደግሞ ብራዘር አምነህ ብቻ አትቀርም አለ። ከኃጢአት ልምምድ ትወጣለህ፣ ከጨለማ ህይወት ትወጣለህ፣ ከአመጽ ህይወት ትወጣለህ። ብራዘር እዚህ ላይ ሐዋርያው ጳውሎስ እሱ አሳዳጅ ነበርኩ፣ የእግዚአብሔርን ቤተክርስቲያን የሚያጠፋ የሚያሳድር ነበርኩ ብራዘር። ነገር ግን በደማስቆ መንገድ ላይ ኢየሱስ ከተገናኘ በኋላ ሐዋርያ ሆነ። ገብቶሃል? ላይፉ ተቀየረ። እንደዛ ነው። ኢየሱስን ስታገኝ ነው ላይፍ የሚቀየር ህይወት የሚቀየር ከጨለማ ህይወት የምትወጣው ከአመጽ ህይወት የምትወጣው ብራዘር። ለዛ እኮ ነው ጸጋ የተባለው። ገብቶሃል? ለሚገባው ሰው የምትሰጠው ነገር ግን ጸጋ ይባላል። ነገር ግን የማይገባው ሰው ኃጢአተኛው የሚያጸድቅ ስለሆነ እግዚአብሔር ጸጋ የተባለው። ገብቶሃል? እንደዛ ነው። ይሜ በጣም ደስ የሚል አገላለጥ ነው ልጁ ሲገልጽ የነበረው እና እንግዲህ በዘመኑ ቋንቋ በአራድኛ ቋንቋ ያቀረበው አቀራረብ እኔ በጣም ተመችቶኛል። ሁለት ሀሳቦች ነው በዋናነት ያነሳው። የመጀመሪያው ነገር ጌታ ኢየሱስ ክርስቶስ አሁን በዚህ ዘመን ቢኖር ያንተ ጓደኛ ነበር የሚሆነው። ከአመፀኞች ጋራ ከኃጢአተኞች ጋራ ዝቅ ብሎ ነበረ ሲያሳልፍ የነበረው። እንደውም ያንን ወንበዴ ሰው በመስቀል ላይ ሆኖ ዛሬ በገነት ከኔ ጋር ትሆናለህ አለው በማለት ተናገረ። ሁለተኛው ደግሞ ያነሳው ምሳሌ ራሱ ሐዋርያው ጳውሎስን ነው። ቅድም ሐዋርያውን ስናነሳ ነበረ፣ አሳዳጅ ነበረ። ጌታ ኢየሱስ ክርስቶስ ተገናኘው። ከዛ በኋላ መንገዱ ተቀየረ፣ ሐዋርያ ሆነ። አይገርምም? አይገርምም? ዛሬ እኛንም እንዲሁ ነው የሚጠራን፣ ጸጋ ሰጥቶናል በማለት ነው የተናገረ። ሁለተኛው ደግሞ በጣም ቁልፍ ሐሳብ ወደ ኢየሱስ ክርስቶስ ከመጣ ከነ ኃጢአት አትቀጥልም፣ የጽድቅ ሕይወትን መለማመድ ትጀምራለህ በማለት ተናገረ። ከነ ኃጢአታችን እንድንቀጥል እግዚአብሔር አይፈልግም። ጌታ ኢየሱስ ክርስቶስ ደግመሽ ኃጢአትን አታድርጊ እንዳለ እኛም ኃጢአቱን የሚናዘዝ የሚተዋትም ይለማል እንደሚል ኃጢአታችንን በመተው ህይወት እንድንመላለስለት ነው የሚፈልገው። ስለዚህ እነዚህን ሁለት ሐሳቦች ነው ይሄ ወንድማችን ያነሳው። እስካሁኑ ሰዓት ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። እንደተለመደው በኮመንት ላይ ሐሳባችሁን አስቀምጡ። ለሌሎች የሚያንጽ ነገር አስቀምጡ። ግራ የገባችሁ ነገር፣ ያልገባችሁ ጥያቄ የሆነባችሁ ነገር ካለ ደግሞ ጥያቄያችሁን አስቀምጡ። ለሁላችሁም ለመመለስ ጥረት አደርጋለሁ በዛው በኮመንት ላይ። ምናልባት ደግሞ በግል ልታገኙ የምትፈልጉ ካላችሁ በሜሴንጀር ላይ ወርቅአገኘሁ ኃይሌ ብላችሁ በመግባት ጥያቄያችሁን ልታቀርቡልኝ ትችላላችሁ። ደግሜ ግን ጥያቄ መጠየቅ የምፈልገው በጌታ በኢየሱስ ክርስቶስ አምናችሁ ያልዳናችሁ ካላችሁ ዛሬም ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ በመቀበል የህይወታችሁን ዋስትና እንድትይዙ ይህንን ግብዣ ማድረግ እፈልጋለሁ። በሚቀጥለው ሐሳብ በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያርፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?